አብርሽና ሄርሜላ በፍቅር አበዱ፣ ከነፉ፣ በረሩ። በቃ ተቆጪ ተቆጣጣሪ የላቸው እንዴ! አሁን ላይማ በቃ እሷም ነጻ እሱም ነጻ፣ ፏ ዘና ብትን እያሉ ይገኛሉ። ይዛው ወጣች፣ ሌላ ቦታ፣ ሌላ ሰፈር፣ ሌላ አካባቢ ደስተኛ ለመሆን እንግዲህ ምርጫቸው አድርገው እንግዲህ ሌላ ሀገር ሄደዋል። ደስ ይላል። ፕራንክም ተደርጋ ነበረ። አላቅም አሁን ላይ ማለት ነው። ምን ተረዳው መሰላችሁ? ሩታና አብርሽ እንዳይለያዩ በጣም ከምፈልግ ሰዎች መሀል አንዷ ነበርኩኝ። በጣም መከታተላቸው፣ በጣም መወዳቸው፣ በጣም ከሀስከፈ ህይወታቸውን እማቅ ወይም ደግሞ አብሬያቸው የዘለኩኝ ከመጀመሪያ ጀምሮ ነበርኩኝ። ግን አሁን ላይ ሩታ እንደ ስስት ስትቀያየር ስትለዋወጥ ሳያት ደስ አላለኝ። በቃ የሆነ አስጠላች። ይቅርታ አድርጉልኝና ማለት ነው። አንዳንዴ የቱንም ያህል አንድን ሰው ብትወዱትም ብታከብሩትም ያ ሰው አቋም ከሌለው ሴት ልጅ ነች ብዬ እኔ ብዙ ቀን እግዚአብሔርን አብርሽ ሩታ ራሱ አጥፍታ ለሩታ ስወግን ነበረ። ሴት ልጅ ነች ቢያንስ ይሄን ነገር መረዳት ያቅተዋል እንዴ ብዬ ብዙ ቀን ተናግሬው ያውቃለሁ። ግን አሁን ላይ አቋም የላትም። እሷ አሁን ላይ የምትፈልገው በልጇ አስራው ማለት ነው አስራው ትብትብ አርጋ በረዥም የሰንሰለት ገመድ ወይም ደግሞ ብረት አስራ ወደዛም ወደዚህም እንዳይሄድ ትለቀዋለች። ከዛ ስትፈልግ ደግሞ ትስበዋለች። ከዛ የሆነ ስትፈልግ በደንብ ግጥም አርጋ ታስረዋለች፣ ስትፈልግ ደግሞ ትለቀዋለች አይነት ነገር ነው። ሙሉ በሙሉ አይደለም፣ ርቆ እንዲሄድ ከዛ ጎትታ ማምጣት እንድትችል በረዥም ሰንሰለት አስረዋለች። በተለይ በልጇ በጣም በቃ የሆነ ደካማ ጎኑ እሱ ስለሆነ እያሰራችው እየተጫወተችበት ነበር። አሁን ላይ ግን ሁሉንም ነገር የነቃ ይመስለኛል። የነቃ ከመሬት ተነስታ ውጭ ሀገር ላይ ነው አለች። ምንም ሳይጎላት እንደፈለገች በሬ አክላ ነው የምትኖረው። አምሮባት ውብ ሆና ቆንጆ ሆና ነው የምትኖረው። የምትበላው አላጣች፣ የምትለብሰው አላጣች። እንደፈለገች እድሜ ለማዳም ቅመሞች እንደፈለገች ሆና ህይወቷን ደስ ብሏት በቃ በቀን 4 አይነት 5 አይነት ምግብ እየበላች በቀን 4 5 6 ልብስ እየቀያየረች ነው የምትለብሰዋ። እንደዚህ አይነት ተንደላቀቀ ኑሮ ላይ እየኖረች ኢትዮጵያ ውስጥ ነው ለዛው። ዛሬ እኮ ኢትዮጵያ ውስጥ እግዚአብሔር አንዴ ተበልቶ ሁለቴ ለመድገም በጣም አስቸጋሪ ከባድ ነው። እኔም ቤት ይዤ ትዳር ይዤ እያየሁት ስለሆነ ማለት ነውና እንደዛ ሆና ተንደላቃ እንደፈለገች እየኖረች ወደ ውጭ ሀገር ላይ ነዋለች ከመሬት ተነስታና ባጭሩ አብርሽን ወይ አትፈልገውም ወይ ትፈልገዋለች። አንዴ ትፈልገዋለች፣ ሌላ ጊዜ አትፈልገውም። የሆነ ኮሽ ሲል አብርሽ ትላለች፣ የሆነ ኮሽ ሲል ደግሞ ምን ልትሰራ መጣ አላቅም ትሏለች። እና በጣም አስቸጋሪ ነገር እየተፈጠረ ነበረ። ለማንኛውም ግን ህይወት ይቀጥላል። ከሄርሜላ ጋር እስከ መቼ ይቀጥላሉ በዚህ ሁኔታ በዚህ ሙድ ለሚለው እኔ አላቅም። ያው ሄርሜላ እንደምትጎዳ ወይ ደግሞ ሄርሜላና አብርሽ አብረው እስከ መጨረሻው እስከ ጫፍ ድረስ እንደማይቀጥሉ አውቃለሁ። 100% ነግራችኋለሁ። የማይሆን ነገር ነው። ሩታ ነገ መምጣት አይቀርም። አብርሽም ሩታን ልቡ ውስጥ ሙሉ በሙሉ አስወጥቷታል ለማለት ይከብደኛል። ግን እሷ እስስት ነች። በቃ ማለት አንዴ ሌላ ትሆናለች፣ አንዴ ሌላ የሆነ እንዴት ነው የሆነ ከለር ስታይ ቅይር፣ የሆነ ነገር ስታይ ቅይር፣ በቃ እንደዛ ነው። እና የሆነ ይመስለኛል ህይወቷን መኖር የምትፈልገው እንደፈለገች በቃ ይሆናል። ይሄንንም ወንድ በቃ ካንዱ ጋር ርግት ብላ ለምን እንዲያደረግሽ ተብላ መታማት አትፈልግም። ለምን እንደዚህ ሆነ፣ ለምን እንደዚህ ተፈጠረ ብሎ የሆነ ሰው እንዲቆጣጠራት አትፈልግም። በቃ አብዛኛውን የኢትዮጵያ አርቲስቶች በነገራችን ላይ የእውነቱን ስነግራችሁ ማለት ነው አብዛኛውን የኢትዮጵያ አክትረስ ወይ ደግሞ አርቲስቶች ወይ ደግሞ ብቻ አሉ የሚባሉ ሰዎች ትዳር አይፈልጉም። እግዚአብሔርን አይታችሁ ከሆነ በብዛት ወይ አግብተው የፈቱ ናቸው ወይ ደግሞ ሲንግል ማም የሆኑ ናቸው ሴቶች ምናምን ነገር። ትዳርን አይፈልጉም። በትዳር መታሰር አይፈልጉም። የተወጣሽ የተገባሽ መባል አይፈልጉም። እንደፈለጉ እዛም እዚህም ወንድ ጋር መዝለል መሮጥ እንደፈለጉ በቃ ሲስቁ ሲጫወቱ ነጻነታቸውን አውደው ነው ውሎ መምጣት የሚፈልጉት። የትዳር ትርጉም አልገባቸውም። በትዳር ሰብሰብ ብሎ ከዝሙት መራቅ ጥሩ ነገር ነው ብሎ አያስቡም። እዛም ሩታ ላይ የተረዳሁት ያንን ነው። በቃ የፈለገችውን ወንድ ታመጣለች፣ ታስገባለች፣ ታስወጣለች። ስትፈልግ ከአንዱ ጋር ትሆናለች፣ ሌላ ጊዜ ከሌላ ሰው ጋር ትሆናለች። እንደፈለገች ነው መሆን የምትፈልገው። እንደውም አብርሽ እየተቆጣጠራት ታይ እያላት ነው። በቃ ቢያንስ ለልጁ አስቢ፣ ይሄ ቤት ደግሞ የኔ ነው። ቤቱን ለቆላት የወጣው በነገራችን ላይ ሴት ናት። አዝኖላት ነው። የራስሽ ጉዳይ አላውቅሽም ማለት ይችል ነበር ታውቃላችሁ አይደለ? በቃ የራስሽን ቤት ተከራይተሽ መኖር ትችላለች ቢላት
ሊከብዳት ይችል ነበር። በእርግጥ አላት ሁሉ ነገር የሞላላት ናት። ምንም የሚጎላት የምታጣው ነገር የለም። ግን እንደዛ ማለት ያልቻለው ያልፈቀደው ያልፈለገው እሷ እንደፈለገች በቃ የለመደችበት ቤት ውስጥ ጥሩ ኑሮ እንድትኖር እሷም ልጇም ደስተኛ እንዲሆኑ ነበር ያሰበው። ግን እሷ ወንዶችን መቀያየር፣ አብርሽን ማስቀናት፣ አብርሽን ማበሳጨት፣ አብርሽን መናደድ፣ አንድ ቀን እሺ ትላለች፣ ሌላ ጊዜ እምቢ ትላለች ምናምን ምንም እግሯም እጇም መያዣ የለውም አፏም እንደዚሁ እና ሩታም መጨረሻ ምን ሊሆን እንደሚችል አላውቅም። እኔ በጣም የገረመችኝ በቃ እኔ መቼም ማረሳው ነገር ማለት በሃይማኖቷ እንኳን የምታፈር ሴት እኮ ናት። የምሬ ነው። እኔ እግዚአብሔርን ሴት ልጅ ወዳለሁ አከብራለሁ። ሩታንም አሁን ምንም ጥላቻ የለብኝም። አምሮባት ድምቅ ብላ ውብ ሆና ሳያት ደስ ይለኛል። እግዚአብሔር ምስክሬን ነው የምላችሁ ሴት ልጅ ስለሆንኩኝ ማለት ነው። ግን በሃይማኖቷ ራሱ ታፍራለች። ኦርቶዶክስ ሳትሆን ማተዋ አንገቷ ላይ አንጠልጥላ ኦርቶዶክስ ለመሆን ትሞክራለች፣ ወይ ደግሞ ነኝ ብላ ለማስመሰል በእምነቷ እንኳን አፍራ መናገር ከብዷት ማለት በጣም የገረመኝ ፓርት። ታዲያ እንደዚህ አይነት ሰው ከባድ ነው። ይህንን ነገር ነው ልላችሁ። ለማንኛውም ሃይማኖት የግል ነው፣ ግን በሃይማኖት መታፈር የለበትም ብዬ ሀሳብ አስተያየት ልሰጥ ስለፈለኩኝ ነው። ሌላኛው ደግሞ እንግዲህ ሄርሜላና አብርሽ እንግዲህ ወጣ ብለው ከከተማ ወደ ሌላ ከተማ ከኢትዮጵያ ውጭ አይደለም የወጡትኝ ፏ ያለ ደስ የሚል ግሪን ኤሪያ ያለበት ተፈጥሮ ውብ የሆነች ቦታ ሀይቅ ያለበት ምናምን ቦታ ነው የሄዱት እና ደስ ይላል። ለጊዜውም ቢሆን እንግዲህ አብርሽ ደስተኛ ሆኖ ነው እያየሁት ያለሁትኝና ሄርሜላ ጋር ራሱ ጅም ቤት እያየዋቸው ነው። ደስ ይላል። ስፖርት እያሰራት ነው። በዙሪያው ያሉትን ሰዎች እንዲያድጉ፣ እንዲቀየሩ፣ እንዲለወጡ የሚፈልግ ጀግና የሆነ ሰው ነው አብርሽ። እኔ በጣም ብዙ ስህተቶች ብዙ ጥፋቶች አይቼበት በጣም ብዙ ጊዜ ተናግሬው በጣም ብዙ ጊዜም ብዙ ነገር ሀሳብ ሰጥቻለሁኝ። ግን ማለት ነው መቼም ማልተው ማረሰው ሰውን ለመርዳት ከፊት ለፊት ነው የሚሰለፈው አለው ይላል። በቃ አብረን እንደግ አብረን ከፍ እንበል የሚል በጣም የዘመኑ ምርጥ ወጣት ነው። ምርጥ እግዚአብሔርን ምርጥ በቃ ከሱ የሚደርስ የለም። ይህንን መሰክራለሁኝ። እና እንግዲህ ከሄርሜላ ጋር ጥሩ ጊዜ ያሳለፉ በነበሩበት ታይም ሄርሜላም አብርሽን ይዘው በመሄዷ በጣም ደስተኛ እንደሆነች በቃ በደስታ ጮቤ እየረገጠች ነው የምትገኘውና በዛ ታይም ላይ አብርሽ እንግዲህ ሌላ ሴት ላገኝ ልሄድ ነው እዚህ ማቃ ሴት ስላለች ሰላም ልላት ፈልጋለሁኝ እና ጠብቂኝ ስላት በጣም ደብሯት ነበር። በጣም ነበር የከፋትና ብዙ ነገር እያለች ነበረ እና በቃ የሆነ ጨነቃት የምትለው እንባዋ ሁሉ ነው የመጣ። ግድግዳ ስር ሄዳ ነው የተለጠፈችውና ከባድ ነው። ቆንጆ ናት፣ እንደዚህ ናት፣ ምንድን ናት እኔ በቃ እገላታለሁ እያለች ነበረና ከባድ ነው። አብርሽን በጣም እያፈቀረችው እየወደደችው እንደሆነ በጣም ቦታ እየሰጠችው እንደሆነ ነው የተረዳሁትና ደስተኛ ስለሆናችሁ ደስ ብሎኛል። ሄርሜላ በፊት በጣም ሰድባት ነበረ ማለት መስደብን ብቻ ሳይሆን ታሳዝነኝ ነበር። ታይ በሰው ህይወት ውስጥ በሰው ትዳር ውስጥ አትግቢ፣ ምክንያቱም ነገ የምታፍሪው አንቺ ነሽ። አብርሽ ሩታ ለፍቅር ብዙ ዋጋ ስለከፈሉ፣ ብዙ ጉዞ ስለተጓዙ፣ ብዙ መንገዶችን ብዙ ርቀቶችን ስለሄዱ መጨረሻ ላይ አብረው መሆናቸው ስለማይቀር አንቺ ትጎጃለሽ። በቃ ሁሉም ሰው በጣም ባለጌ ሸርሙጣን ትንሽ ምናምን እያለ ሲሳደብ እኔን ቃል አላወጣው። በቃ ሴት አሰዳቢ አትሁኝ፣ ራሽን አታርክሽ፣ ራሽን ዝቅ አታድርጊ፣ በቃ ከራስሽ ጋር ሁኝ፣ አብርሽ ነገ ተመልሶ መሄዱ አይቀርም ብዬ ተናግሬ ነበረ። ሄርሜላም ሁሉ ነገር ለመተው ለመርሳት ፈልጋ ሩታንም ጠየቀቻት፣ አልፈልግም ውሰጂው አለቻት። አብርሽንም ስትጠይቀው በቃ አትሂጂ ከኔ ጋር ሁኚ ምናምን ነገር አላት። ይህንን ነገር አስቀጠለችው። እስከ መቼ እዚህ እንደዚህ ቆያል አላቅም። ግን ያው ሄርሜላ አላቅም ለወደፊት የምትጎዳ ይመስለኛል። ብቻ ግን ፈጣሪ ይጠብቃችሁ። አንድ ላይ ሆናችሁ እንዴት ደስ የሚል ነገር ስላመጣችሁልን ደስ ብሎናል። ጭቅጭቅ በጣም ነው ያስጠላኝ። እኔ ነገር ወደዛ ወደዚህ ማመላለስ፣ መጣላት፣ መጨቃጨቅ በቃ የሆነ ወንድም ጋጋታ ማምጣት ምናምን ደስ አይልም እና ሩታም እያሰበች እንደሆነ አላቅም። ብቻ ግን ጭር ሲል አትወድም። በተለይ ደግሞ አሁን እያስፈራት ነው። አብርሽን እኮ ማጣት አትፈልግም። እያስቀናችሁ፣ እያንገበገበችው፣ እያንቀጠቀጠችው እንደፈለገች በቃ እያሽከረከረችው መኖር ነው የምትፈልገው። ግን አብርሽ ያንን ነገር ትቷል፣ ረስቷል። ወይም ደግሞ በቃ የድሮ ጅልነቱ፣ የድሮ የዋህነቱ፣ የድሮ ሞኝነቱ በቃ የለም ማለት ይቻላል። አሁን በራሱ መኖር ያለሷ መኖር እንደሚችል እንግዲህ እያሳያት ነው የሚገኘው። ከዚህ በኋላ ምን ልታደርግ እንደሚችል አላቅም። ዳኒም እንግዲህ የልጁ አባት ነኝ ብሎ መጥቷል። በልጁ ጉዳይም ገና ከባድ ነገር ይፈጠራል። ለማንኛውም እሱንም እንግዲህ አብረን የምናየው ይሆናል።
ብዙ ሰውም 100% እርግጠኛ ሆኖ እንግዲህ ልጁ የአብርሽ ልጅ እንዳልሆነ እየተናገረ ነው የሚገኘው። መጀመሪያም ሰው እየጠረጠረ ነበረ። አረገዝኩ ብላ ስትናገር አብርሽም አላምንበትም ነበረ፣ ደንግጦ ነበረ። ዲኤንኤ ሁሉ ሂዶ እስከ ሆስፒታል እስከ ማስመርመር ደርሶ ነበር እንደሚታወቀው። በኋላ ላይ ግን ብዙ ሰው ኧረ ልጁ የዳኒ ነው የዳኒ ነው የዳኒ ነው እየተባለ ነበረ እና አሁን ላይ ራሱ ዳኒ በፈጣጣው መጥቷል። ልጁ የኔ ነው፣ ልጄን ማግኘት ሩታን ማግኘት መፍታለኝ እያለ ይገኛል። እንግዲህ የሰራው የአባቱ ቤት ይመስል እንግዲህ አብርሽ በአብርሽ ቤት ውስጥ እንግዲህ አድራጊ ፈጣሪ ነኝ እኔ ነኝ አባወራ እያለ ይገኛል። ከባድ ነው። ሩታ እውነት ለመናገር የቱንም ያህል ጥፋተኛ ብትሆንም ወይም ጥፋት አጠፍታለች ብዬ ባምንም ባስብም ግን ከአብርሽ ሌላ ወንድ ለምዳ ለዛውም ከዳኒ ጋር ተጋድማ ተኝታ ልጅ እስከ መረገዝ ይደርሳል ወይ ለሚለው እኔ አይሆንም ነው ምለው፣ ሊሆን አይችልም ነው ምለው። ግን አሁን እርግጠኛ ነኝ አብርሽን ለማናደድ ለማበሳጨት ስትልም ምናልባት ልጁ ያንተ አይደለም ልትለው ትችላለች። እሱን ነው የተረዳሁትኝ። ብቻ ግን አብርሽ ብቻ አይደለም፣ በቃ ሰዎች አቋም ሊኖረን ይገባል። ካልሆነ ሰዎች እንደፈለጉ ነው ሊያሽከረክሩን የሚችሉት። አሁን ሩታ መጀመሪያ በጋብቻ ልፈታ ነው፣ በ80 ሊቀደድ ነው፣ ምን ሊል ነው ምናምን ብላ በጣም ወጥመድ ውስጥ ከተው መከራውን ስታበላው ስታሰቃየው ነበረ። በኋላ ላይ ደግሞ ልጁ ተወለደ፣ ልጁን አታይም ታያለህ ምናምን ክርክር መጣ። በኋላ ላይ ደግሞ ልጁን የማሳደግ መብት ነኝ እንጂ አንተ የለም አባት ነህ አንተ፣ እኔ እናት ነኝ፣ እናት ትቀድማለች ምናምን እያለች በቃ እንደፈለገች ወደዛ ወደዚህ ስታሽከረክረው ቆየች። አሁን ላይ ግን በቃ አብርሽ የደከመው ይመስላል፣ የሰለቸው ሁሉ ነገር ይመስላል፣ የራሱን ምዕራፍ የጀመረ ይመስላል። ብቻ ግን ሄርሜላና አብርሽ እንግዲህ ጥሩ ጊዜ እንደምታሳልፉ ተስፋ አደርጋለሁ። ደግፊያቸው አላውቅም እስከዛሬ በነገራችን ላይ እግዚአብሔርን። አሁን ላይ ግን ሩታ በጣም እያበሳጨች ስትመጣ ያልሆነ ነገር እያደረገች ስለሆነ፣ ምክንያቱም አብርሽን መጉዳት ነው የፈለገችው። አብርሽ እንደፈለገች መጫወት ማሽከርከር ነው የፈለገ። ያ ኖ አይሆንም። እንደዛም ብሎ ህይወት እንደዛ ብሎ ኑሮ የለም። ከፈለገችው 100% እንደምትፈልገው ለፍቅር ዝቅ ብላ ቅርታ ጠይቃ ያለውን ነገር አስተካክለን አብረን እንሆን፣ ትዳራችን፣ ኑሯችን፣ ልጃችን አብረን እናሳድግ ብላ ትናገር ነበር። ግን አሁን ላይ ከሄርሜላ ጋር በጣም ጥሩ ከዚህ በፊት ታውቃላችሁ ከጓደኞቹ እንዲርቅ እንዲለያይ እንዲጣላ ከሄርሜላም ውጭ እንዲሆን ብቻውን ቀርቶ ታማ አይታችኋል። እንደዛ አድርገው ነበር። በደንብ ነው የተበቀለችው። እና በቀል ደግሞ እዚህ ምድር ላይ በጣም የሚያስጠላ እግዚአብሔርም የማይደግፈው በጣም ነውር የወረደ ስራ ስለሆነ ይሄ ነው። አሁንም እርግጠኛ ነኝ እሺ ብሎ ትናንትና ተቀብሏት ቢሆን ኖሮ እርግጠኛውን የምነግራችሁ ነገር ከሄርሜላ ጋር እስከ መጨረሻው እንዲጣላ ያደርገዋል። ከዛ እሷም ደግሞ ዳኒ ጋር ወይ ከሌላ ወንድ ይመጣል አዲስ ወንድ ከሱ ጋር ነበር የምትሆነው። በጣም ስቃዩን ነበር የምታበዛውና ለማንኛውም ግን ያው በማስተዋል መራመድ አንዳንዴ ጥሩ ነገር ነው ብዬ ነው ማስበው። እንግዲህ አንዳንዶቹም ድራማ እየሰሩብን ነው እያሉም የሚገኙ ሰዎች አሉ። አብርሽና ሩታ እንግዲህ የሆነ ፕሮግራም ካስታወሳችሁ የሆነ ዩቲዩብ ላይ የተወሰነ ጊዜ አብረዋቸው ቪዲዮ የሰሩ ልጆች ነበሩ። ቲክታከርም ናቸው እነሱ። የልጃቸው ክርስትና ፕሮግራም ነበረ። እዛ ላይ አይደለም ክርስትና አልኩኝ፣ ልደት ፕሮቴስታንት ናቸው ለካ እነሱም ፕሮቴስታንት ናቸው። ክርስትና ሳይሆን ልደት ለማክበር ሄደው ነበረ። እዛ ላይ የተቆራረጠ ፎቶና ቪዲዮ ወጦ ነበረ። ብዙ ሰውም በቃ ማች ለብሰው ሄደው ድራማ እየሰሩብን ምናምን እያሉም ነበረ። እሱ እንግዲህ ሊሆንም ላይሆንም ይችላል። ኤኒዌይስ ግን የዛሬ ሀሳብ አስተያየት ይሄንን መስል ነበር። አብራችሁ ስለነበራችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሄርሜላና አብርሽ እንዲህ ደስተኛ ሆነው ስታዩዋቸው ምን ተሰማችሁ? ወይስ ትክክል አይደለም አካሄዳቸው ብላችሁ ታስባላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡ። እወዳችኋለሁ። በሌላ ቪዲዮ እንገናኛለን።